የእንድሪስ ህይወት በጣም አደጋ ላይ ነው። በጣም በቃ የማይወጣበት አይነት ነገር ውስጥ ሊገባ ነው። ያንን ነገር እጁ ላይ ከተገኘ ቢያንስ እስከ 15 አመት ምናምን የሚያስቀጣው አይነት ነገር ነው። እኔ ይሄንን ቮይስ በሰማ የእውነት ለጆሲ ወግኝ ምናምን ሳይሆን አደርገዋለሁ። በሌለኝ ሰዓት ከኔ ብር ጠይቀኝ ዛኔ ለስራውም ሰጥቼ ነበር አይደለ? ያንን ብሩን ላኮኔ አልፈልግም። በቃ ሲከስር ሳየው በቃ ችግር የለውም አብረን እንከስራለን ብዬ ብር የሚባል ነገርም አልጠየኩትም። እኔ ህይወትን ለማዳን ነው ሁሉን ነገር ያደረኩት። እኔ አልችልም፣ 1.4 ብር አልችልም። አልሰማኝ 1.4 አልችልም፣ ግን ቤተሰብ ቦታም ቢሆን አሽጬ ብርን እከፍላለሁ። እንዴት ነው የሚያደርገው ግን ጆሲ? እንዴት ነው የሚያደርገው? ሄዱ ዛንተ አትጨማለቅ። በቃ ምንም ነገር እንዴት ዝም ብላችሁ እየተረማመዳችሁ እየሄዳችሁ አይደብራችሁ እንዴ? ታዲያ ለምን ይቅርታ ማትለው እንዴ? እናንተ እኔ ላይ ነው የምትጫወቱት። እኔ ለእናንተ ባሰብኩኝ አይደብራችሁ? እግዚአብሔር እኔ በጣም ደብሮኛል። እንካ አንተ ሞባይሉን ስጣው ለሱ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት የዓለም ዳርቻ ወንድሞቼ እህቶቼ እግዚአብሔር ይጠብቃችሁ፣ ሰላም ሁኑልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። በዚህ አጋጣሚ እውነት ለመናገር ከዩቲዩብ ትንሽ ጠፋ ብያለሁ አውቃለሁ ምናምን፣ ግን እስኪ እየደረሳችሁም ሊሆን ስለማይችል ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። የምር ዛሬ መጥቶበት ከዛ በፊት ግን አንድ ነገር ልበላችሁ። እግዚአብሔር ማለት ነው ጥሩ ነገር ስታረጉ ያንድን ሰው ህይወት ለመታደግ ስትሞክሩ ያ ሰው በመጥፎ ነገር ሲተረጉምባችሁ በጣም ያማልና እግዚአብሔር ከዛ ነገር ይጠብቃችሁ። ከልቤ ነው ይሄን እያልኩ ያለሁት በእኔ ስለደረሰብኝ ነው። እና ትላንትና አይታችኋል ኤንዲ ጋር የተፈጠረውን ነገርና የምር እኔ እንጃ በጣም ነው የከፋኝ ከልቤ ማለት ነው። በጣም እንዴ ይሄንን እኔ አምኜ መቀበልም አልፈልግም፣ ሆኗል ብዬ ማሰብ ራሱ አልፈልግም። ለምን ካላችሁ እንዴት እኔ ለኤንዲ ይሄ ልጅ እኮ መሰረቱን መነሻውን ሁሉ ነገር ማቅኩ የልብ ጓደኛው ነኝ አይደል እንዴ እንዴት እሱ ራሱ ገንዘቡን ለማሳጣት ነው እሱ እንዲወርቅ ነው ይሄን ነገር ያደረኩት ብሎ እንዴት ያስባል? እንዴት እኔ እንደዛ አደርጋለሁ? ቆይ እንደዚህ አይነት ማንነት እንደሌለኝ እኮ ያውቃል። እንዴት የምር በጣም ነው የደበረኝ፣ በጣም ማለት ነው። ብቻ ግን ችግር የለውም እውነታው የሆነ ቀን ይገባውና ሁሉንም ነገር ሲረዳው ራሱ መጥቶ ይቅርታ መጠየቁ አይቀርም። እና እኔ እንጃ ብቻ የምር በጣም ነው እንትን ያለኝ። ሰው እንዴት ጥሩ ነገር አደረኩ ሲል እንደዚህ በመጥፎ ይታማል? እንዴት በመጥፎ ይጠረጠራል? እንዴት የሰውን ህይወት ለማበላሸት ነው ወደ ያስባል? ብቻ ግን ችግር የለውም። እና ፍቅር ደግሞ በጣም ላመሰግናት እፈልጋለሁ። በኦዲየንስ ተልካ የኛን ሰላም የኛን አንድነት መሆን እዚህ ድረስ መታ አይታችኋታል። ከትላንትናና ብዙ ዋጋ ከፍላልናለች። እግዚአብሔር ያክብርሽ የኔ እናት፣ የኔ ልበቀና። በጣም አመሰግናለሁ። ያሙን ይሄ ግን ዛሬ ጠርቻታለሁ ፍቅርን እንደመጣች የተፈጠረውን ነገር ይሄን ነገር ከክፋት አስቤ ሳይሆን ከጥሩ ነገር እንደሆነ ይሄ ልጅ እግዚአብሔር በብሩ አማካኝነት ባይወስድለት ችግሩን ህይወቱን ሁላ ሊያጣ እንደሚችል ነው መነግራችሁ። ከልቤ ነው መነግራችሁ። እኔ ደግሞ እንደዛ የሆነ ያዩት ዝም ማለት አልችልም ጭራሽ ማለት ነው። ገንዘብ ከህይወት ይበልጣል እንዴ? ቆይ አንድ ጥያቄ ልጠይቃችሁ። ገንዘብ ከህይወት ይበልጣል? አይበልጥም ጭራሽ። እንደዛ ሊታሰቡላ አይገባም። ገንዘብ እኮ የምንገለገልበት ተራ ነገር ነው አይደል እንዴ? ህይወት ግን አንዴ ከሄደ ሊመለስ የማይችል በምንም ነገር ሊተካ የማይችል ነገር ነው። እና እኔ ይሄን ያደረኩት ከዛን ግን ኤንዲ ህይወቱን ከሚያጣ ገንዘቡን ይጣ ሰርቶ ያገኘዋል እንጂ ብዬ ነው ይሄን ነገር ያደረኩት። እውነታው የሆነ ቀን ይገባዋል። የምር ይሄን ያደረኩት የጓደኝነት ግዴታዬን ለመወጣት ነው። የሆነ ቀን ይገባዋል። እና ዛሬ ፍቅርን ጠርቻታለሁ። እንዲሁም ለእናንተ ለቤተሰቦቼ ስል ፍቅር እህቴን አክብሬ ቤተሰቦቼን አክብሬ እውነታውን እነግራችኋለሁ። ምክንያቱም እሱም ቪዲዮን አይቶ ይረዳ። በቃ እኔ አልተቀየምኩትም፣ በውስጤ ቂም አልያዝኩም፣ ምንም ነገር አላሰብኩም። ምክንያቱም እኔ ነገ አስታራቂ ሾው የሚል ትልቅ ፕሮግራም መጀመር የምፈልግ ከእግዚአብሔር ጋር ከተሳካልኝ በአጭር ቀናቶች ውስጥ ወደ እናንተ ልመጣ እያሰብኩ ያለው ልጅ ነኝ። እንዴት ለሰዎች ክፉ እያሰብኩኝ እንዴት ከሰዎች ጋር እየተጣለው ይህንን ፕሮግራም እጀምረዋለሁ። እስከዛሬም እኮ አድርጌው አላቅም። አሁንም ቢሆን አላደርገውም። ማንነቴን ይዤ ነው መቀጥለው እና ይህንን ፕሮግራም እያሰብኩ ለሰዎች ክፉ ማስብ ለሰዎች መጥፎ ነገር ማድረግ ሰው አይደለሁም።
ያቀኛል። እሱ እንደማያውቅ ሰው ሆኖ ዛሬ ቢቀየርም ያቀኛል። እውነታው ሲገባው ደግሞ ተጸጽቶ ይቅርታ ይጠይቀኛል 100%። ምክንያቱም ህይወቱን ያዳንኩለት ቢገባው እና ፍቅር ጠርቻታለሁ። እንደመጣች ሁሉንም ነገር ለሷ እነግራታለሁ። ለእናንተ ለቤተሰቦችም እነግራችኋለሁ። የዛኔ እናንተ እውነታውን ካወቃችሁልኝ ችግር የለም። እሱም ቪዲዮን ማየቱ አይቀርም። የዛኔ ይረዳል። ደውሎ ይቅርታ ይጠይቀኛል በእርግጠኝነት ማለት ነው። ብቻ ግን የምር መናገሩን ላኔ ከበደኝ። አንዳንዴ ከአይምሯችሁ በላይ የሚሆን ነገር አለ። በቃ ያ ነው ህይወቴ ውስጥ የተፈጠረው። ብቻ ግን እግዚአብሔር ይመስገን ህይወት ያስተምራችኋል። አንዳንዴ ጥሩ ነገር ስታረጉም እንደ መጥፎ ነገር የሚታሰብ ከሆነ ግን አንድ የምነግራችሁ ነገር ጥሩ ነገር አድርጋችሁ ሰው በመጥፎ ነገር ቢተረጉምባችሁም ከሰው አይደለም ዋጋውን የምታገኙት ከፈጣሪ ነው። ስለዚህ ጥሩ ነገራችሁ ማድረግ ቀጥሩ። ሰው ቢለያችሁ ችግር የለውም እናንተ ጥሩ እስከሆናችሁ ድረስ ማለት ነው። እና ፍቅር ትምጣና ሁሉንም ነገር እነግራችኋለሁ። እንግዲህ ኤንዲ በዚህ አጋጣሚ ያው እኔ አልተቀየምኩም። ቢገባ ህይወትክን ለማዳን ነው ሁሉንም ነገር ያደረኩት። ገንዘብ ከህይወት አይበልጥም። ደግሜ እነግርሃለሁ፣ ገንዘብ ከህይወት አይበልጥም። መገልገያ ቁስ ነው። ገባካ? ገንዘብ አጣው ብለክ እኔ እንደዛ ማድረግ የራስ ጉዳይ ብለህ መሄድ በጣም ቢያስደብረኝም ሁሉም ነገር ይዛን ይገባሃል። ብቻ ግን እኔ አሁንም ቢሆን እወድሃለሁ፣ አከብርሃለሁ። ፍቅር ትምጣና ሁሉንም ነገር እነግራችኋለሁ። እስከ መጨረሻው ተከታተሉኝ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። የሰው ነገር የሰው በቃ ይቅር። የሰው ነገር የሰው ነገር አይንገር። የኔ ምስኪን መጣች። ወይኔ እሷንም አንከራተትናት በእናታችሁ። እንዴት ነሽ? ሁሉ ሰላም አለሁልሽ። አማን ነው? እግዚአብሔር ይመስገን። አደከምሽ በእናትሽ ይቅርታ በጣም እንግዲህ ይሁን ልትታረቁ ከሆነ ይሁን፣ ግን ዛሬ ማለት ነው ልትጨቃጨቁ እንደ ትላንት ነው ነገር ሊፈጠር ከሆነ ይደብረኛል። ማርያምን እስኪ ሰላም ባያቸው ቤተሰብ አይደለም አሁን ጀመረ ቃል ገባልኝ። ቪዲዮም አሁን ሰላም እነሱን የማለት ራሱ የሆነ እንትን አይኖረኝም፣ ኢነርጂ አይኖረኝም። እኔ ችግር የለውም ገባሻ? እሺ ሰላም ባያቸው። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ያው እኛ ደህና ነን ነው የሚባለው። አዎ እግዚአብሔር ደህና ነን። ሰው እኮ እሺ ብዙ አላወራሁም አዎ እንደዚህ ማለት እኔ ይሄና የተካበደ ነገር አልመሰለኝም። እና ኖርማል እኮ ሰላም ነበሩ መጀመሪያ። እናንተ አይታችሁ ከሆነ ትላንትና ይሄና እኔ እንጃ በቃ ውይ ላደክሙኝ ነው ባንዴ ሊታረቁ ነው ምናምን ብዬ ነበር። እኔ ነገሩ እየተፋፋመ ሁለት ሲጨቃጨቁ እኔ ዘመመላው በቃ ተጨቃጭቀው አውርተው ይታረቃሉ በሚለው እንዴ አልቻልኳቸውም። በጣም ከበዱኝ። እንዲም እንዳያችሁ ጥሎኝ ሄደ። እሱም ቪዲዮን ካቋረጥኩ በኋላ ብዙ ነገር ተፈጥሯል። እንደው ማታ በስልክ ነው የፈታ ነው እንጂ እኔና እሱ ጋር ራሱ ጥሩ ነገር አልነበረም። በእውነት ትላንትና ደብሮኝ ነበር። ያው እውነት ለመናገር በጣም ይቅርታ ማለት ፈልጋለሁ። አንቺ የምር ለኛ ጥሩ አስበሽ እዚህ ድረስ ቦታው ድረስ መተሽ እኔና እሱን አገናኝተሽ ብዙ ነገር አድርገሻል። የምር ካንቺ ይሄንን ላይክ አላ የሆነ የማትጠብቂው ነገር ምናምን ብዙ ነገር አድርገሻል። እኔ ደግሞ ይቅርታ የምቀበለው ስትታረቁ ነው። ይቅርታ ብቻ ግን በጣም ይቅርታ። እና ደግሞ ዛሬ የጠራሁሽ ኤንዲ እውነታው አልገባውም። ዛሬ ሁሉንም ፋይል ላንቺ ላሳይሽ፣ ለቤተሰብ ላሳይ ነው የመጣሁት። የሱን ህይወት ለማትረፍ ብዬ ሁሉንም ነገር ያደረኩት 1.4 ሚሊዮን ብሩን ያሳጣሁት ህይወቱን ለማትረፍ ስል ነው። ከገንዘብ ህይወት እንደማይበልጥ ስለገባኝ ይሄ ልጅ ነገ ቢሞት እኔ ጸጸታለሁ። ገባሽ? 1.4 ሚሊዮን ብር ኤንዲን ያመጣልኛል እንዴ? አያመጣልኝ። ስለዚህ ህይወቱን ለማትረፍ ስል አዎ ገንዘቡን አጥቷል። ይሄ ደግሞ የሆነበት ምክንያት እኔ ራሴ አይደለሁም። ፋይል አለ፣ ፋይሉን አሳይሻለሁ። ይሄ ነገር ምክንያት ካለው የእውነት ከህይወትና ገንዘብ ምንም ጥርጥር የለውም፣ ላይፍ ነው። ምክንያቱም በህይወት ስንኖር ያንን ገንዘብ እኮ ለምን 1.4 ከዛም በላይ እጥፍ ድርብ 3 ጊዜ እጥፍ ልናገኝ እንችላለን። ገባችሁ? ዋና የኛ መኖር ነው። አዎ። እና አንድ ነገር ልንገርሽ፣ ስለዚህ ህይወቱን ለማዳን ስል የጓደኝነት ግዴታዬን እውነታውን እንትን ብያለሁ። ስለዚህ አሁን ላንቺም ለቤተሰቦችም በቃ ማሳየት ይፈልጋል። የምር ጥፋተኛ ከሆንኩኝ እኔ አላ ብሩን አስወስጂ ህይወቱ ቢጠፋ ይሻል ነበር፣ ብሩን ለምን እንደዚህ ያስደረከው የሚለኝ ሰው ካለ እኔ ሰርቼ ወደፊት እከፍለዋለሁ ብሩ። ገባሽ? እኔ ምክንያቱም ንገረኝ በቃ ማለት ኃላፊነቱን እኔ ወስዳለሁ። በቃ
ጓደኛ ሁኜ ህይወቱን ላትርፍለት ብዬ እንጂ አይ ለምን ገንዘቡን ማስወሰድ የለብህም ህይወቱ ቢጠፋ ይሻል ነበር ብሎ የሚል ሰው ካለ እኔ ብሩን እሰጠዋለሁ። ገባሽ አይደለ? አሁን እውነታውን ላንቺም እነሱም እንዲያውቁ እሱን መጥራት ያልፈለኩት ለዛ ነው። ምክንያቱም እውነታውን ሲያውቅ ይገባዋል ነገር። ገባሽ? አሁን ፍቅር ለምን እንደዚህ ያደርግሽ? ትላንት ረግጡን የሄደን ሰው ዛሬ መጥላት ለምን አስፈለገ? እኔ እኮ ላንቺና ለቤተሰብ እውነታውን ለመናገር ነው አይደል የጠሩሽ? አይ ያው መግሁል እኮ ገብቶኛል። ምንም ምክንያቱም ዛሬ ላንቺ ነግርሻለሁ ምናምን ስላልከኝ እሱም ቢሰማው ብዬ ነው። እንዴ ሰላም በለኝ። እንዴት ነህ? ደህና ነህ? አለሁ። ከሱ ጋር በስልክ ጨርሰናል ስለ ትላንትናው ነገር አይደለም ፍቅር እንዴ። እሺ ስማኝ እኮ ላንቺና ለቤተሰብ ለመናገር ነው እኮ ገብቶኛል። እሱ እኮ የምር ጓደኛው እንደሆንኩ ቢያስብ ለሱ ጥሩ ነገር እንዳደረኩ ቢያስብ እኮ ትላንት ረግጦኝ አይሄድም ነበር። ገባሽ አይደለ? እሱ ግን ከህይወት ገንዘብ ይበልጣል ብሎ ነው ሄደው። እኔ ነገርኩት። አሁንም ቢሆን ከሱ ፊት ነው የምነግርሽ። ገባሻ? ገንዘቡ ይበልጥብኝ ነበረ። ለምን 1.4 ሚሊዮን ብሩን አስወሰድክብኝ? ህይወቴ ቢጠፋ ይሻል ነበር ካለ እኔ ብሩን ሌላ ነገር አትናገር። እሺ አንዴ እኮ እኔ ብሩን ከፍሏል። እሱ እኮ ምክንያቱም ሊሰማ ነው የመጣው። በቃ እስቲ ሌላ ትርፍ ነገር አታውሩ። ፍቅር ማለት እኔ አንዳንድ ነገሮች ያው ስሜታዊ ያደርግሻል እና የፈለገ ነገር ስሜታዊ ቢያደርግ በስነ ስርዓት እኔ ልል የፈለኩ አንዴ አዳምጠኝ እውነታውን እያልኩ ረግጠኛ አትሄድም ነበር። ገባክ? ቢያንስ የ4 ዓመት ጓደኛ ሞት ጆሲ ለምን እናንተ የምትለው በእግዚአብሔር በጣም ነው የተሰማኝ። ገባሻ? እና እንደ ትናንትናው ዛሬም እንድትጨቃጨቃችሁ ልትሄዱ ነው። እኔ በጣም ነው የሚደብረኝ። ማርያም ይቅርታ ፍቅር ማለት እኔ እኔ እናንተ ምንም ይቅርታችሁ ምንም ነገር አይሰራልኝም። ወይኔ እስቲ ዝም በሉ በቃ። አሁንም እንዲደብርሽ አልፈልግም። በመጀመሪያ በጣም ያከበርኩሽ ደግሞ እንደዚህ ማንም ሰው ያላሰበውን ነገር አንቺ አስበሽ ስትመጪ ጊዜ ማለት በቃ አልጠበቅኩም ነበረ። ያው ልበቀና ነሽ ምናምን የዋህ ነሽ፣ ግን እንዲህ ለማስታረቅ ትመጫለሽ ምናምን አላሰብኩትም ነበርና በመጀመሪያ ከልብ መጀመሪያ ላደረግሽው ነገር አመሰግንሻለሁ። ደግሞ ትላንትና ላይ ሄድኩት ነገር ይቅርታ፣ ግን ያን ነገር በእኔ ጫማ ስትቆሚ ነው ልትረጂ የምትችይው። እሱም ቢሆን በእኔ ጫማ ሲቆም ነው ሊረዳ የሚችለው እና ትቼሽ ስለሄድኩኝ እሱንም ትቼሽ ስለሄድኩኝ እነሱንም ይቅርታ እንደዛ ማድረግ አልነበረብኝም፣ ግን ስሜታዊ ሆንኩኝ። ነገሩን እንደ አዲስ ደግሞ ምንም እንዳልተፈጠረ ምናምን ነገር ማለት እኮ አሁን እኔ ይቅርታ ላስቆመው ከእንዲ ላስቆማችሁ ሁለታችሁ ማለት ነው። አንተ ዛሬ የጠራው ከኔ ነኝ አይደለ? በቃ ምክንያቱም ስማ ብዬ ነው ማለት ሁለታችሁ እንድታወሩ አልፈልግም። አንድ ነገር ብቻ ልንገርሽ። እኔ ብሩ ከተወሰደ በኋላ ነገሮችን ፊክስ ለማድረግ ምናምን ብዙ ጥረት አድርጌ ምናምን ነገር እሱም የዛን ሰዓት አግዞኛል እንደ እውነታው ማለት ነው። ብሩን ለመመለስ የሰዎች ብር ነበረ እነሱን ብሮች ምናምን ለመመለስ ማለት ነው። እና የዛን ጊዜ እኔ አልፌዋለሁኝ። ምክንያቱም እሱ ነው የሚያውቀው፣ እሱ ነው ያንን ነገር ማበላሸት የሚችለው። ግን እኔ እሱ አያደርገውም ብዬ ራሴን አሳምኜ ትቼው አልፌ ነበረ። ግን ሌላ ሰው ነገረኝ። በቃ እሱ ነው ያደረገው ተባልኩኝ። ሰማሁ። ስማኝ እኮ ልንገርህ አይደለ? እኔ ሲጀመር ማለት ነው ደበረኝ። እኔ በሌለኝ ሰዓት ከኔ ብር ጠይቀኝ ዛኔ ለስራውም ሰጥቼ ነበር አይደለ? ያንን ብሩን ላኮኔ አልፈልግም። በቃ ሲከስር ሳየው በቃ ችግር የለውም አብረን እንከስራለን ብዬ ብር የሚባል ነገርም አልጠየኩት። እኔ ህይወትን ለማዳን ነው ሁሉን ነገር ያደረኩት። በቃ እሺ ቆይ ሲጀመር አይደለም እሺ እንዳታው ሁለታችሁ እሺ እንዳታወራ ጆሲ። እሺ በማርያም ዝም በል በቃ ሰርቼ ከፍሏለሁ። እሺ በቃ ትከፍለዋለህ። እሺ ትከፍለዋለህ። ዝም በል በቃ። እንዴ እናንተ ያማችሁ የትላንትናውን ቀን ደግሙብኝ ነው እንዴ? አረ ይደብራችሁ። አሁን እኔ ከሁለታችሁም ማለት ነው ፍቅርዬ፣ እኔ አሁን አንቺን ከምንም በላይ እኔ እሱንም አከብረዋለሁ። አሁንም ቢሆን በውስጤ ቄም አልያዝኩም፣ ምንም ነገር አልያዝኩም። ግን እውነታው ገብቶት ግን ተጸጽቶ እንዲመጣ ፈልጋለሁ። ስለዚህ አሁን እውነታውን እኔ ላሰማችሁ። ይሄ ሁሉ ነገር የተፈጠረው ይሄ ሁሉ ነገር የሆነው እሱ ህይወቱ የምሬን ነው የምላችሁ 14 ዓመት ያለምንም ምህረት ይታሰር ነበር። ይሄ ልጅ ያለምንም ምህረት ማለት ነው። ምንድን ነበር የተፈጠረ? ትላንት ቢሰማ አይደለም አንዴ በቃ እሺ፣ ሰምተኸው ከዛ ትመልሳለህ። አንድ ጊዜ ሰራ የነበረው ስራ እቃው ቢያዝ እቃው ይወሰዳል። ከዛ ውጪ ምንም 15 ዓመት 14 ዓመት እስር ምናምን የሚባል ነገር የለውም። በቃ እሱ ምክንያት ደግሞ እንስማው፣ ከዛ ትመልሳለህ። አንተ ስትሰራ የነበረው ከሰው ጋር ነበር አይደል? አሰማችሁ። እኔ ከማወራ ቮይስ ላሰማችሁ። እኔ ለሱ መጥፎ ነኝ ማለት ነው። እግዚአብሔር የሥራዬን ይስጠኝ። ገባሻ? አሁንም ቢሆን ከሱ ጥሩ ምላሽ አልፈልግም። ገባሽ? ችግር የለውም። ይኸው እውነታውን ላሰማችሁ።
እንዴ ያውና ቀኑንም ብታየው ላንተ ነው ሁሉንም ነገር ይየው መቼ እንደተባልኩኝ ከስንት ወር በፊት እንደተባልኩኝ አንተ አኩርፋኝ ስንት ወር እንደዘጋይ በዚህ ምክንያት ነው አይደለ? ይሄን ብትነግረኝ ግን የዛኔም ልነግርም ልልክልህም እችል ነበር። ገባህ አይደለ? እየው ሲሰሚ ቮይስ ሰላም ነው ጆሲ፣ እንዴት ነው ወንድሜ? የእንድሪስ ጓደኛ ነህ አይደለ? ይሄንን ነገር ስነግርህ በጣም ትልቅ ሪስክ ወስጄ ነው ህይወቴ ላይ ትልቅ አይነት ነገር እንደሚፈጥርብኝ አውቃለሁ። ኢቭን እስከ መሞት ድረስ የሚያደርሰኝ አይነት ነገርም ሊያጋጥመኝ ይችላልና ያው አንተ ጓደኛው ስለሆንክ እሱን ነገረው ለማሳመን ምናምን አንተን ስለሚቀርብህ ብዬ ነው ይሄንን መልእክት ላንተ መልክልና ጆሲዬ፣ የእንድሪስ ህይወት በጣም አደጋ ላይ ነው። በጣም በጣም በቃ የማይወጣበት አይነት ነገር ውስጥ ሊገባ ነው። ያንን ነገር እጁ ላይ ከተገኘ ቢያንስ እስከ 15 አመት ምናምን የሚያስቀጣው አይነት ነገር ነው። ከውጭ ከሚያመጣቸው እቃዎች ውስጥ የሆኑ ሰዎች እንትን ብለው መሳሪያ ምናምን ከተውበታልና ያንን ነገር ከተገኘበት እጁ ላይ እስከ 15 አመት ያስቀጣዋል። እና ያንን ነገር ሄዶ እንዳይቀበል አድርገው። በቃ ገንዘቡም መክሰር ያለበትም ምንም ቢቀርበት ይሻላል። በቃ በእናትህ ጆ እና የምትችለውን ሙሉ ሞክር። በቃ ይቅርበት፣ ኪሳራው እንደከሰረ ቢቀርበት ይሻላል። አያረለ አንዴ እኔ ከሁለታችሁ በፊት ላውራ። አይ እኔ ይሄንን ቮይስ ብሰማ የእውነት ለጆሲ ወግኝ ምናምን ሳይሆን አደርገዋለሁ ማለት እንደዚህ ተብዬ እንጃ። ኤንዲ ሜቢ አንተ የተናደድከው እነዚህ ነገር ስላላወክ ነው። ባንተ ቦታም ቦን ደግሞ እኔ እናደዳለሁ። የእውነቱን ስነግርህ እናደዳለሁ። በሰዓቱ ደግሞ እነዚህ ሰዎች ማለት ነው እሱ የሱ ስልክ አይሰራም ነበር። በሰዓቱ የሱ ስልክ ስለማይሰራ ኦልሬዲ ታይሙ አልቋል። ግዴታ በዛ ሰዓት ነው ይሄ እቃ መላክ ያለበት። ይሄ እቃ ከተላከ የልጅ ነው የሚቀበለው። የዛኔ ኢሚዲየትሊ እጅ ከፈንጅ ነው የሚያዘው። ምን ያክል እንደሚያሳስር መሳሪያ እንዳስገቡበት ምናምን ሰምተሻል። ይሄን ሁሉ ነገር ነው ለወንድሜ ብዬ ይሄ ልጅ ነገ እስር ቤት ገብቶ 14 15 አመት ከሚፈረድበት ገንዘቡን ቢያጣ ይሻላል። ሰርተን እንትን እንላለን። እኔም ደግሞ የሰጠሁትን ብር በዚሁ ትቼዋለሁ ብዬ ሁሉንም ነገር ለሱ በማሰብ ባደረኩኝ፣ ግን እኔ እንደዚህ ተባልኩ። አይሽ ለሰው ምንም ያክል ጥሩ ብትኝ ማንንም ሰው ጥሩ ነው ብሎ ያስብሽ፣ ግን እኔ ዋጋውን ከእንዲ አይደለም ማገኘው ከእግዚአብሔር ነው። እሱም ደግሞ አሁን አይደለም የሚያመሰግነኝ ነገ ነው። ገባሽ? ብቻ ግን ማለት ነው እንዴ አንተም ጥፋት አለብህ፣ እነግርሃለሁ። እንዴ አንተም ጥፋት አለብህ። አንተ ምክንያቱም መጠየቅ ነበረብህ። ምክንያቱም ዝም ብላችሁ እንደምትለያዩ ጓደኛዎች። አንተ ደግሞ ልንገርህ፣ ላስረዳ። እንዴ ለምንድን ነው የምታቋርጡኝ? አንተ ደግሞ ስልክ ስላላነሳልክ ብቻ የሆነ ነገር ስላልልህ ብቻ መዝጋት አልነበረብም። ቤቱ ሄደ እንደራስ መቼ ጓደኛ መስታወት ነው እንደራስ ነው ልታየው የሚገባው። የመጀመሪያ ሰሞን ይጃለሁ። ከዛም በኋላ ነው የተውኩት። የመጀመሪያ ሰሞን ሲሄድ ግን እሱ ስሜታዊ ሆኖ ቤት አልነበረም። ወደ ማዘሩ ይዞ ነበር። እሺ ያስጨርስ እኮ ወደ ማዘሩ ይዞ ነበር። እሺ በቃ ከንግግር አታናጥበኝ፣ ላውራ። በቃ ሁለታችሁም እንዳታቋርጡኝ ሳወራ ማለት ነው። አንተም ስተት አለብህ። ተወቃቀሳችሁ፣ እኔም ወቀስኳችሁ። ሁለታችሁም አምናችሁ ይቅርታ። ወሩን አይተሻል። ከ11 ወር በፊት ነው። እኔ ግን ከሱ ጋር የተለያየሁት 5 ወር ነው። እኔ ከ11 ወር በፊት ብሬን እንዳሳጣኝ በቃ ብሬን ያሳጣኝ ጆሲ ነው። ጆሲ እኔ ላይ ተንኮል አስቦብኛል፣ የሆነ ነገር አድርጎብኛል ብል ኖሮ የዛኔ ነበረ ምን ለየው። እኔ የዛን ሰዓት ትቼዋለሁ፣ ነገሩን አልፎ ነበረ። ግን ከ5 ወር በፊት እኔም እኮ ማሳየት እችላለሁኝ እኮ እኔም የነገረኝ ሰው አለ። በእግዚአብሔር ስም እኔ እንደዚህ አሁን ልትመላለሱብኝ ነው እንዴ? በቃ ሰማህ አይደል? አንዴ ልንገርህ፣ ሰማህ አይደል? በቃ ካሁን በኋላ የሆነ ነገር ሲፈጠር ለማውራት ሞክሩ። ምንድነው እንደዚህ ያጻልኝ? አይ ፍቅር ያው ነው። እሺ ይሄም አላማንከም ይያል ልጁን ፎቶኛ ያዩ አብሮ የሚሰራ ሰው አይደለም። ይሄን ቮይስ የላከልኝ እስቲ ቆይ፣ ይሄ አብሮ የሚሰራው አይደለም ነው እኔ አይደለም የሚችል ይሳርለችም ነች። እና ታዲያ እነሱ ያሉኝን ነገር አይደለም ምን ያደረኩት 11 ወር ነገር እኔ ከ11 ወር በፊት እኔ እሱ እንደዚህ አድርጎኛል፣ እንደዚህ ከኋላዬ እንደዚህ አድርጓል ምናምን ብዬ ሳላስብ ትቼዋለሁ ነገሩን። በቃ ምንም እንዳልተፈጠረ ምናምን ነገር በቃ ፈጣሪ ነው ያመጣው። ብሬ ተበልቷል። እኔ የሰው ገንዘብ ነበረ ዩቲዩብ ሽጬ ምናምን ነገር ሁሉም ሰው ያውቀዋል እኮ ሶሻል ሚዲያ ላይ ያለ ነገር ነው። ገባሽ? ስለዚህ እኔ ከፍዬ ምናምን ነገር አልቋል ነገሩ። ከዛ ከ5 ወር በፊት የዛሬ 5 ወር አካባቢ በቃ ሰማሁኝ እሱ ነው እንደዚህ ያደረገው ምናምን ተባልኩኝ። ገባሽ? በቃ እኔም ኦሬዲ እኮ ነገሩ አመት ሊሞላው ነው። በቃ እኔ አሁን አይደለም ይሄ ልጅ እኮ በዛ መሀል እኮ አብረን ነበርን እኮ። ለምን መጠየቅ አይችልም ነበር? አንተ መንገር አችልም
እንዴ አንተ ሳትጠይቀኝ በምን እንዳኮረፍኩኝ በምን አውቃለሁ እንዴ? ይሄን ነገር እኮ ካላስረዳኝ እኔ በምን ነው ላቀም አይደለም። አንተ እኮ አይደለም እሱን ያኮረፈው አይደለ? እኔ ነኝ የበደልኩት፣ እኔ ነኝ ብሩን ያስቀመውት አይደለ? ኖርማል ነው እያስመሰልኩ ከኔ ጋር መቀጠል አይጠበቅም። እኔ ብሬን እንዳስበላኝ የዛን ጊዜ አላውቅም። የዛሬ 5 ወር ነው የዛሬ 11 ወር ነገሩን አልፌዋለሁ፣ ትቼዋለሁኝ። ገባክ? ትቼው ነበረ። ለማንኛውም ስማ፣ አሁን እኔ የመጣሁት እውነታውን ሁሉንም ነገር እግዚአብሔር ይመስገን ይሄ ማስረጃ አለማጥፋቴ እግዚአብሔር ስለሚወደኝ ነው። ገባ? ያም ሆነ ግን እኔ ላንተ መጥፎ ከሆንኩ አሁንም ቢሆን ደግሜ እልሃለሁ ፈጣሪ ስራዬን ይስጠኝ። እኔ ያንተን ህይወት የታደኩ ስለመሰለኝ እሺ ቆይ አይደለም አይ ጆሲ አታናደኝ፣ ጆሲ አታናደኝ በኢየሱስ ስም ስማኝ። ይኸውልህ ስማኝ ትባባላለች ወይ ደብራችሁ አይደለም እኮ ስሚ ፍቅር እኔ ስማ አሁን አንተ ራስህ ስማኝ። ይኸውልህ ነገሩን ለምንድን ነው የምታወሳስበው? ነገሩን አረ በመድኃኒዓለም እያወሳሰብከው በቃ ዞር በልልኝ። አንዴ በቃ ዝም በል እሺ ዝም በል ጆሲ ዝም በል አንተም እንዴ ስማ ተባብላችሁ ድጋሚ እግዚአብሔር በቃ አታስደብሩኝ። ስሚ ፍቅር ያን ጊዜ ይቅርታ በጣም ስላስጨነኩሽ ይቅርታ። ግን ስማ ይቅርታ እያልከኝ ድጋሚ እንትን አትበለኝ። ያም ሆነሽ ማለት ነው ያም ሆነ ይህ አሁንም ቢሆን ፈጣሪ የሰራኝ ይስጠኝ። ግን ገንዘብህ ህይወት ከገንዘብ የሚበልጥ እንደዛ አይነት ሰው የምታስብ አይመስለኝም ነበር። ገንዘብ ከህይወት ይበልጣል ብለህ የምታስብ ሰው አይመስለኝም ነበር። ምንም ይሁን ምንም አሁንም ቢሆን ብር ነው አይደል እንትን የተባልከው ብር ነው አይደል የቆጨ። እኔ ችግር የለውም እድሜ ልኬን ከዚህ በኋላ የምሰራው ያንተን ብር እዳ ለመክፈል ይሆናል። አስበህ እዳን ሁሉ ነገር ጠብቀኝ። ወንድምነቱን ስላልፈለኩ ነው አይደል? ሰማኝ እሺ በቃ አስተርሰኝ ኖሮ እኮ ማለት ነው ብሩ የጠፋ ሰዓት በአንተ ምክንያት ነው ለነበር እኮ በአንተ ምክንያት ነው ለነበር። እንደፈለክ ካንተ ውጭ የሚያውቅ የለም። እንደፈለክ አስበው ብር ነው አይደለ ያንገበገበ ያለው ፍቅርዬ። እኔ በጣም ወድሻለሁ፣ እግዚአብሔር ያክብርልኝ። ስማ አንተ ሂሳቡን አስልተ እንትን በለኝ። እኔ ባልችል እኔ አልችልም። አንድ ተባራት ብር አልችልም። አልሰማኝ ከአንድ ተባራት አልችልም። ግን ቤተሰብ ቦታም ቢሆን አሽጬ ብርን እከፍላለሁ። እንዴት ነው የሚያደርገው ግን ጆሲ? እንዴት ነው የሚያደርገው? ሄዱ እዛ አንተ አትጨማለቅ። በቃ ምንም ነገር ነው ዝም ብላችሁ የተረማመዳችሁ እየሄዳችሁ አይደብራችሁም እንዴ? ከዚህ በኋላ የምር እኔ ጠርተኸኝ ልትሄድ ነው የመጣሁት እኮ አትንካኝ በቃ ምንም አንቺና ለቤተሰብ ለማስረዳት እሱን መጥራት አይጠበቅም። እግዚአብሔር ያክብርልኝ። እንደዚህ ነው ክብርህ የምታሳየኝ። አመሰግናለሁ ማርያምን። ይኸውልሽ ፍቅር ቆይ ነኝ የምሬ ነው አለ ጆሲ። ታዩ ቆይ ተረጋጊ። እግዚአብሔርን ኧረ በኢየሱስ በጣም ነው የምትደብሩት። ደስ አትሉ ማርያምን ደስ አትሉ። ፍቅር ይኸውልሽ ለምን አትሄድም አንተ? ከሱ ጋር ከፈለክ ስልኩን ረሱት ሄደ። የሱ ስልክ ነው ባይዘው ይሄ ይዞት ሄድ ከፈለክ። እንዲህ ነው የሚሆነው። እሺ ለምንድን ነው እሱ የጠራኝ? እንዲያማችኋል እንዴ እናንተ? ፍቅር እኮ ነገርኩሽ እኮ ይኸውልሽ ነገሩን እኮ ሰላማዊ መንገድ እኮ እያስያዝነው ነበር አይደለም። እኔ አንድ ነገር እኮ ነው ላስረዳ የፈለኩት። እኔ ገንዘብ ከሱ በልጦብኝ አይደለም በሰዓቱ ማለት ነው። የዛሬ 11 ወር ነው ይሄ ነገር የተፈጠረው። ገንዘቡ የተበላሸው ስራው የተበላሸው የዛሬ 11 ወር ነው። እኔ ገንዘቡንና ጆሲን ባወዳደራቸው ኖሮ እለየው ነበር እኮ። የዛን ሰዓት እኮ ብሬን አንተን ያበላሸብኝ እለው ነበረ። አላልኩትማ እሱ አላደረገውም ብዬ ትቼዋለሁ። ግን ከ5 ወር በፊት ሰማሁኝ በቃ ጆሲ ነው እንደዚህ ያደረገብህ። ከሱ ውጭ ደግሞ ማንንም ያውቅ የለም። ገባሽ? ያን ነገር ስሰማ ጊዜ እኔ በቃ ደበረኝ። እንዲህ ነው እንዲህ ያደረገኝ። ምክንያቱም አምናለሁ አላመንክም አንተ? አምኛለሁኝ እኔ እኮ በቃ ነው ለምን ይቅርታ ማትለው ታዲያ? ለምን ይቅርታ ማትለው እንዴ? እናንተ እኔ ላይ ነው የምትጫወቱት። እኔ ለእናንተ ባሰብኩኝ አይደብራችሁ? እግዚአብሔር እኔ በጣም ደብሮኛል። እንካ አንተ ሞባይሉን ስጣው ለሱ